ጤና ይስጥልን ተከበራችሁ የህብሬዶ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብታው ማስፋና ታምሩጋናን ባለንበት ሰዓት አቆጣጠር የዛሬ መስከረም 30 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ፋኖ የተጠናከረው ወታደራዊ እርምጃ ከአገዛዙ ጀነራል ጋር ቅርበት ያለው የደህንነት አባል መያዝ፣ የጉራጌው ጥቃት፣ የተጨመረው ደሞዝ መቆረጥ፣ የቀድሞ የአሜሪካ አምባሳደር ግምገማ፣ የአገዛዙ ሰዎች ስጋት፣ ኖቤልና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ በመልጦለ ማርያም የተቀናጀና የተናበበ ጥቃት ሰንዝሮ በጠላት ላይ ከፍተኛ ጉዳት ማድረሱን አንድ ከቀድሞ ምርኮኛና የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ ጋር ግንኙነት ያለው የመከላከያ ዋና ደህንነት በቁጥጥር ስር ማድረጉንም አስታወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ዛሬ መስከረም 30 ቀን 2018 ዓ.ም በቀጠናው 9ኛው ሳሙኤል አወቀ ክፍለ ጦር መልጦለ ማርያም ከተማ በአገዛዙ ሰራዊት ላይ የሰነዘረውን ጥቃት ተከትሎ በጠላት ላይ ከፍተኛ ኪሳራ ማድረሱን ገለጸ። የፋባሃ ቴዎድሮስ ህዝብ ግንኙነት ይፋ ባደረገው በዚህ መረጃ በርካታ ቦታዎች የቀጠለው በአይነቱ ለየት ያለ የተቀናጁ ውጊያዎች ሲደረጉ መዋላቸውን ጠቅሶ ዛሬ ከቀኑ 6 ሰዓት ጀምሮ የ9ኛው ሳሙኤል አወቀ ክፍለ ጦር አባል የሆኑት አባይ ሸለቆ ብርጌድ፣ አረንዛው ጎንቻ ብርጌድና ሶማ ብርጌድ እንዲሁም የክፍለ ጦሩ መቺ ኃይል በተናበበና በተቀናጀ መንገድ ባደረጉት በዚህ ኦፕሬሽን በርካታ ምሽጎችን በመስበር ጠላትን በየምሽጉ መቅበር መቻላቸውን ገልጿል። የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ህዝብ ምክትል የህዝብ ግንኙነት ኃላፊ አርበኛ ስቲበል አለሙ ዘሪሁን ማምሻውን ይፋ ባደረገው በዚሁ መረጃ ጀግኖቹ የቁርጥ ቀን የአማራ ልጆች በአገዛዙ ወንበር አስጠባቂ ወታደር ላይ ሙሉ ከተማውን ከበባ በማድረግ ጥቃት የፈጸሙ ሲሆን በጉናጉና ካምፕ፣ ዶማ ትምህርት ቤት፣ አዊናይብ ቤተክርስቲያን፣ ክርስቶስ ሰምራ፣ አቢኔ ኮሌጅ ሆስፒታልና ሸራፊት በተባሉ የተለያዩ ቦታዎች የሰፈረውን የአብይ አገዛዝ ስልጣን አስጠባቂ ኃይል በበርካታ አቅጣጫ በመክበብ ጥቃት ሰንዝረው በርካቶችን መደምሰሳቸውን ገልጿል። አዊናይብ ላይ በተደረገው ከ6 ሰዓት በላይ በፈጀ እልህ አስጨራሽ ውጊያ የፋኖን ጥይትና ቦምብ መቋቋም ሲያቅተው የነበረውን ቤተክርስቲያን ቁልፍ ሰብሮ በመግባት መቅደሱ ላይ መሽጎ ለማምሸት የተገደደው ሁለት የጠላት ሻምበል አብዛኛው ኃይሉ በጀግኖቹ መደምሰሱንም አስታውቋል። ከፍተኛ ማዕረግ ያላቸው የመከላከያ አመራሮችና ታማኝ ካድሬዎችን ጨምሮ በጀግናው 9ኛ ሳሙኤል አወቀ ክፍለ ጦር በተወሰደባቸው መብረቃዊ ጥቃት መደምሰሳቸውን፣ አንዳንዶቹ እጅ መስጠታቸውንም ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ የመከላከያ ዋና ደህንነት 50 አለቃ ገብረ አብዝጊ ሮምሃ የተባለ የምስራቅ እዝ ስታፍ አባል የቀድሞ ምርኮኛና የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የጀባ ሹፌር ስም ሲንቀሳቀስ በባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር የዋለ ሲሆን ከዚህ በፊት የሰራቸውንም ስራዎች መናዘዙ ታውቋል። በዚህም ከዚህ ቀደም ይሄው የመከላከያ ደህንነት አባል ጥቅምት 11 ቀን 2017 የአብይ አገዛዝ ስልጣን አስጠባቂ 74ኛ ክፍለ ጦርን በመምራት ከአርብ ገበያ ፋኖ ወዳለበት ዘንዘልማ ለማሳፈን ኃላፊነት ወስዶ ሲንቀሳቀስ እንደነበር፣ አዴት አክታ ቀበሌ ላይ የሻለቃ ንሙት ያዛቸው ብርጌድን ለመሰለል ተመድበው እንደነበርና ባህር ዳር ብርጌድም ሲከታተለው ቆይቶ ዛሬ በቁጥጥር ስር እንደዋለው ምርመራ ያካሄደ መሆኑን መረጃው ጠቅሷል። የደህንነት አባሉን በፎቶና በቪዲዮ ማስረጃ ጭምር ይፋ አድርጓል። ይህ በእንዲህ እንዳለ አገዛዙ ስልጣን አስጠባቂ አረመኔ ሰራዊት መምህራንን ማፈኑን ቴዎድሮስ ህዝብ ባወጣው ተጨማሪ መረጃ ገልጿል። የአገዛዙ አረመኔ ሰራዊት መምህራንና የትምህርት ቤት ጥበቃዎችን እንዲሁም አርሶ አደሮችን አፍኖ መውሰዱን የጠቀሰው መረጃ መምህር ባዩሽ ተሹ፣ አቶ ታምሩ እስከዚያና ሁለት አርሶ አደሮች በሁለት አምባ ዲቢሳ ቀበሌ ነዋሪ የነበሩ አርሶ አደሮችን አፍኖ የአገዛዙ ስልጣን አስጠባቂ ጦር መውሰዱንም የአፋባሃ ቴዎድሮስ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ገልጿል። በእነማይ ወረዳ ሁለት አምባ ዲቢሳ ቀበሌ መምህራን፣ የትምህርት ቤት ጥበቃ እንዲሁም አርሶ አደሮችን አፍኖ መውሰዱን ማረጋገጥ የአገዛዙ አረመኔ ሰራዊት የሐሰት ደረሰኝ በማዘጋጀት ፋኖ ማርከናል፣ ፋኖ እጅ ሰጥቷል፣ የፋኖን አመራር ይዘናል እያለ ውሸት ፕሮፓጋንዳ የሚያሰራጨው ውሸት መሆኑን ልናረጋግጥላችሁ እንወዳለን ሲል ይኸው መረጃ ጠቁሟል። ይህ በእንዲህ እንዳለ የአገዛዙ ስልጣን አስጠባቂ ኃይሎች ዘርፈዋትና አውድመዋት የሄዱትን የየላም ገጂ ከተማ አብራጂት ብርጌድ ማህበረሰቡን በማስተባበር የልማት ስራ እያከናወነ መሆኑንም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የህዝብ ግንኙነት መምሪያ ዛሬ መስከረም 30 ቀን 2018 ባወጣው በዚሁ መረጃ ይፋ አድርጓል። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በእንግሊዝኛው ምህጻረ ቃል WFP ከፍተኛ የገንዘብ እጥረትም የምግብ ድጎማዎችን ለመቀነስ በማስገደዱ በኢትዮጵያ የሚገኙ ስደተኞች የራብ አደጋ እየተባባሰባቸው መምጣቱን አስጠነቀቀ። WFP ለመገናኛ ብዙሃን በላከው መግለጫ እንዳመላከተው በኢትዮጵያ በ27 ካምፖች ውስጥ ለሚገኙ 780,000 ስደተኞች ሊሰጥ የነበረው የምግብ ድጎማ ከ60 በመቶ ወደ 40 በመቶ በመቀነስም ችግሩ መባባሱን ገልጿል። ከጎረቤት ሱዳን
ከደቡብ ሱዳን ግጭትን ሸሽተው በቅርቡ የመጡ 70,000 ስደተኞች ብቻ በቀጣዮቹ 6 ወራት ሙሉ ድጎማ ማግኘታቸውን ይቀጥላልን ብለዋል። አዲስ በገቡ ስደተኞችም መካከልም ያለው የረሃብና የተመጣጠነ ምግብ እጥረትም መጠን በጣም ከፍተኛ ነው ሲል የመንግስታቱ ድርጅትም ስጋቱን ገልጿል። ድርጅቱ የኢትዮጵያም ዳይሬክተርና ተወካይ የሆኑትም ዛላታን ሜልሼች የማይቻል ምርጫ እየመረጥን ነው ሲሉም ስጋታቸውን ገልጸዋል። በቂ የምግብ እርዳታ በተቻለ መጠን ለብዙ ስደተኞች ለማዳረስ እየሞከርን ነው ያሉት ኃላፊው፣ ነገር ግን ተጨማሪ ገንዘብ ከሌለ እነዚህ የእርዳታም ቅነሳዎች የምግብ ስርጭትን ሙሉ በሙሉ ከማቆም በፊት የሚወሰዱ ተጨማሪ እርምጃዎች ናቸው። ይህም በአሁኑ ወቅት የምድረዳቸውን ሰዎች ህይወትም አደጋ ላይ ይጥልብናልም ብለዋል። ቀደም ሲል የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት ዋና ዳይሬክተር የሆኑት ወይዘሮ ታይባ ሐሰን በጄኔቫ በተካሄደው 76ኛው የተባበሩት መንግስታት የስደተኞች ኮሚሽን በእንግሊዝኛው ምህጻረ ቃል UNHCR ስራ አስፈጻሚ ኮሚቴ ስብሰባ ላይ ንግግርም ሲያደርጉ እኛም እንደዘገብነው በቂ ዓለም አቀፍ ድጋፍ ሳይኖር ኢትዮጵያ ከደቡብ ሱዳን አዲስ የመጡ ስደተኞችን እያስተናገደችም እንደምትገኝ መግለጻቸውን ይታወሳል። ወይዘሮ ታይባም እየጨመረ የመጣ ያሉት የስደተኞች ፍልሰት ቀደም ሲል ውስን በሆኑ ሀብቶችም የህዝብ አገልግሎቶችና የአካባቢ መሰረተ ልማቶች ላይ ተጨማሪ ጫናም እየፈጠረ መሆኑንም አስጠንቅቀዋል። በዚህ በፈረንጆቹ በ2025 10 ሚሊዮን በላይ ኢትዮጵያን ሰብአዊ እርዳታ እንደሚያስፈልጋቸውና በዋነኛነት ከደቡብ ሱዳን፣ ከሶማሊያ፣ ከኤርትራና ከሱዳን የመጡ ስደተኞች ጥገኞች ጠያቂዎች 1.1 ሚሊዮን እንደሚደርሱ መገለጹን መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል በወሰደው በደፈጣ ጥቃት ድሽቃ ተኳሹን ጨምሮ 11 የአድማ ብተና አባላት መደምሰሱን አስታወቀ። በምስራቅ አማራ ቀጠና ተስፋ ቆርጦ እየተበተነ ያለው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ለፋኖ እጁን እየሰጠ መሆኑ ተገለጸ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር የደፈጣ ጥቃት ሰንዝሮ ድሽቃ ተኳሹን ጨምሮ ሌሎች የጠላት አሽከሮችን በመደምሰስ ዛሬ መስከረም 30 ቀን 2018 ድል መቀዳጀቱ ተገለጸ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ዛሬ መስከረም 30 ቀን 2018 ዓ.ም በቀጠናዎቹ ያሉ ወታደራዊ እንቅስቃሴዎችን አስታኮ ማብራሪያ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ 5ኛ ኮር በደፈጣ የጠላት ድሽቃ ኳሽን ጨምሮ ጠላት ኃይሎችን ደምስሷል። ዛሬ መስከረም 30 2018 ዓ.ም 3 ሰዓት አካባቢ አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦርና ታድሎ ብርሃን ክፍለ ጦሮች የተወጣጡ ኃይሎች ናቸው። በጥምረት ምንዝሮ የተሰኘ ልዩ ቦታ ላይ የጠላትን ኃይል ሙትና ቁስለኛ ያደረጉት። ሰሞኑን ጠላት ግብስብስ ኃይሉን የቦታ ቅይር ያከናወነ መሆኑን ተከትሎ ከጎንደር ወደ ማክሰኝት ከ30 በላይ ተሽከርካሪዎችን አጅበው በመንቀሳቀስ ላይ በነበሩ የጠላት ኃይል ላይ ነው ወታደራዊ እርምጃ የተወሰደው። ይሁን ጠላት ፈርጥጦ ወደ ማክሰኝት ሊያፈገፍግ ተገዷል። በደፈጣ ጥቃቱም የድሽቃ ተኳሹን ጨምሮ 11 የአድማ ብተና ኃይል አባላት ከወዲያኛው ተሸኝተዋል። ከ8 በላይ ደግሞ ቁስለኛ ሆነዋል። በዚህ ግንባር በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ደጃዝማች 4ኛ ኮር በሁለት ቦታ ባረመኔው አገዛዝ ሰራዊት ላይ በሰነዘረው ጥቃት ጠላት ሙትና ቁስለኛ መሆንበት ነው ደውጊያ ማድረግ ችሏል። መተማ ከተማ ዘልቆ በመግባት ነው የወረዳውን ፖሊስ ጣቢያ ያጠቃው። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ 4ኛ ኮር አርበኞች ክፍለ ጦር በወረዳው ቀንደኛ የጠላት ተልዕኮ አስፈጻሚ የነበረው ማለት የጸረ ሽምቅ አመራር ከሃዲ አመራር ማለት ነው እሱን ጨምሮ በርካታ የባዕዲን ታጣቂዎችን መደምሰስ ተችሏል። ከፊሎቹ ቁስለኛ ሆነዋል። የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶችን ጨምሮ ምርኮች ተገኝተዋል። የአርበኞች ክፍለ ጦር ጓንግ ብርጌድ ይሄን ኦፕሬሽን ሰራዊቷን በማስገባት ፈጽማለች። ይሄ የተፈጸመው ከኢትዮጵያ ሱዳን ዋና መስመር ላይ መተማ ከተማ ወረዳ የመተማ ወረዳ ዋና ከተማ ውስጥ በመግባት ነው። በተመሳሳይ ያጣናው አርበኞች ክፍለ ጦር አህዶች በቀጠናው ከፍተኛ ሰብአዊ ቁሳዊ ኪሳራ በጠላት ላይ ያደረሰው ወታደራዊ ጥቃት አድርሰዋል። የዚህ መረጃዎቹ የጠላት የጠላት ሟችና ቁስለኛ እንዲሁም የተምርኮን በተመለከተ በዝርዝር በቀጣይ እናደርሳለን። በሌላ በኩል
ዘመቻ አርበኛ ደማሊ አባናደው በሰሞኑ ዘመቻ አርበኛ ደማሊ አባናደው በርካታ ሰራዊቱ የተደመሰበትና የተማረከበት ብልጽግና ከወለጋ ያመጣውን የማከላዊ እዝ ሰራዊት ከወልዲያ መቀላቀል ጀምሯል። ሰራዊቱ አላማ በሌለው አጀንዳ ውስጥ ላለመዋጋት በመወሰን ነው እንግዲህ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝን ሊቀላቀል የቻለው። ሰሞኑን በአማራ ፋኖ ምኒልክ እዝ ከባድ ሽንፈት የገጠመው ፋሽስቱ አገዛዝ ብልጽግና የተደመሰበትና የተማረከበትን 5 ክፍለ ጦር ሰራዊት ለመተካት ከተለያየ ያመጣውና የመልምሎ ሰራዊት ወደ ወልዲያ ከደረሰ በኋላ እየተፋና የኮበለለ ፋኖን እየተቀላቀለ ያለ ሲሆን መስከረም 29 2018 ዓ.ም ምስራቅ አማራ ኮር 1 አውጃኖ ክፍለ ጦር 7 አሳምነው ክፍለ ጦር 2 አጠቃላይ 9 ሰራዊት አባላት ተቀላቅለዋል። ኮሎኔል ሞገስ ዘገየ ጨምሮ የምኒልክ እዝ የክፍለ ጦር የኮርና የድርጅት ከፍተኛ አመራሮች አቀባበል አድርገውላቸዋል። የጠላትን ሰራዊት ጥለው የመጡትን ወታደሮች ኮብልለው የፋኖን የተቀላቀሉ የማከላዊ እዝ የጠላት ማከላዊ እዝ አባላት የአማራ ህዝብ ላይ ዘር ማጥፋትና ወረራ እየፈጸመ ያለው ብልጽግና ሁሉን ነገሩና ማጥፋት አማራ ላይ ወረራ እየፈጸመ ስለሆነ አማራ ላይ ወረራ አንፈጽምም እንዲሁም አገዛዙ ለኢትዮጵያ የማይበጀውን መስመር እየተከተለ ነው። ሀገር ከሚያፈርሰው የአብይ አህመድ አገዛዝ ጋር ጉድኝትና ህብረት የለንም በማለት ነው እንግዲህ እስከ ሙሉ ትጥቃቸውን የሰራዊት አባላት እየኮበለሉ ሰራዊታችን እየተቀላቀሉ የሚገኙ ሁኔታ ነው ያለው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋባ ዮሐንስ ንጉሱ ነኝ። አመሰግናለሁ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳም ታጣቂዎችም በትላንት ዕለት በከፈቱትም ጥቃትም 4 ሰዎች መግደላቸውን ነዋሪዎች ገለጹ። ነዋሪዎችም ከአጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያሉት ሲሆን ታጣቂዎቹም ጥቃቱን ያደረሱትም ሚካኤል ቀበሌም ሰምሮ በተባለ መንደር ከምሽቱ 12 ሰዓት አካባቢ እንደሆነ ለዶቼ ቬለ አስተያየታቸውን ሰጥተዋል። የመንደሩ ነዋሪዎች እንደገለጹትም 4 አርሶ አደሮችን ከቤት በማውጣት በጥይት ደብድበው ገድለዋቸዋል። የተቀረውን ነዋሪም ተደናግጦ ከመንደሩ መሸስም ሲጀምር 15 የመኖሪያ ጎጆችን በእሳትም አጋይተዋል። ማምለጥ ያልቻሉትም ሴቶችና ህፃናቶችን ጨምሮ 10 ሰዎችን አግተው ወስደዋልም ብለዋል። ዛሬ አርብም ቀትር ላይ የአራቱን አስከሬን መቅበራቸውን የተናገሩት ነዋሪዎቹ በታጣቂዎቹም ታግተው የተወሰዱ ሰዎችም እስካሁን ድረስ በህይወት ስለመኖራቸው አለመኖራቸው የሚታወቅ ነገር እንደሌለም አክለዋል። የታጣቂዎቹን ጥቃት አስመልክቶ የምስራቅ ጉራጌ ዞን የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊዎችን ለማነጋገር የተደረገው ጥረትም አለመሳካቱ የተገለጸ ሲሆን ያም ሆኖ የማዕከላዊ ኢትዮጵያ ክልል ከኦሮሚያ ክልል በሚያጎራበትባቸው የጉራጌ ዞን አዋሳኝ አካባቢዎችም የጋራ የጸጥታ ጥበቃ ስራዎችን በመገምገም ላይ ይገኛሉ ሲል የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ በተረጋገጠ የማህበራዊ ትስስር ገጹ ማጋራቱም ተመልክቷል። ተጨመረ የተባለው ደሞዝ ያገዛዙ ደህንነት መስሪያ ቤትን ጨምሮ ከሰራተኞች ፍላጎት ውጪ ደሞዛችን እየተቆረጠብን ነው የሚሉ ቅሬታዎች መውጣት ጀምረዋል። በክልል አንዳንድ ዞኖች ዛሬም ተጨመረ የተባለውን ደሞዝ መክፈል አልቻሉም። የኢትዮጵያ ጤና ባለሙያዎች ንቅናቄ የስራ ማቆም አድማ ያደረገበትና ለሁለተኛ የስራ ማቆም አድማ ቀጠሮ ያዘበት የደሞዝ ጭማሪ የጤና ሽፋን ማግኘት የህዝቡ የጤና ሁኔታ እንዲሻሻል ያቀረባቸውን ጥያቄዎች ተከትሎ ሌሎችም ጥያቄውን የሚጋሩ የመንግስት ሰራተኞች መምህራንን ጨምሮ የስራ ማቆም አድማው ሊቀላቀሉ ይችላሉ በሚል ስጋት አገዛዙ አነስተኛ የተባለ የደሞዝ ጭማሪ ያደረገ ሲሆን የደሞዝ ጭማሪው ከመስከረም ጀምሮ ተግባራዊ ይሆናል ከተባለ በኋላ በክልሎች አንዳንድ ዞኖች ዛሬም ያልተከፈላቸው ቢሆንም ደሞዝ የተከፈላቸውም ከላው ላይ ከፍላጎታቸው ውጪ የተለያየ ስያሜ የተሰጠው የተቆረጠባቸው መሆኑን ገልጸዋል። በኢትዮጵያ ጤና ባለሙያዎች ንቅናቄ ማህበራዊ ገጽ መንግስት ደሞዝ ቢጨምርም ግማሹ ተቆርጦ ወደ ካዝናው እየተመለሰ ይገኛል። ጤና ባለሙያዎች ከደሞዝ ጭማሪ ያሉ ጉዳዮች ላይ ጭምር ማተኮር አለብን፣ የኢትዮጵያ ጤና ባለሙያዎች ንቅናቄ መጠናከር አለበት የሚሉ ጥሪዎች ማቅረብ ጀምረዋል። በአገዛዙ የደህንነት መስሪያ ቤት ውስጥ ጭምር የሚሰሩ ሰራተኞች ደሞዝ ተጨመረ ከተባለ በኋላ ከደሞዛቸው ላይ ያልተስማሙበት ገንዘብ እየተቆረጠ መሆኑን በማህበራዊ ሚዲያ አንዳንዶች ደብዳቤውን ጭምር በማያያዝ ቅሬታቸውን አቅርበዋል። የአገዛዙ መጠቀሚያ ሆነውናል፣ ሀገራዊ ተልእኮን አልተወጣም ተብሎ ከሚወቀሱ ተቋማት አንዱ ብሔራዊ መረጃና ደህንነት አገልግሎት የሲቪል አቪዬሽን ደህንነት መምሪያ ውስጥ የሚሰሩ ሰራተኞች የበጎ ተግባር ላይ መሳተፍ ይመለከታል በሚል ባለስልጣናቱ ደሞዛቸውን ለመቁረጥ ሽፋን ያደረጉ ቢሆንም ከፍላጎታቸው ውጪ
የሚቆረጠው ደሞዝ የት እንደሚሄድ እንደማያውቁም ጠቅሰዋል። መስሪያ ቤቱ በጻፈው ደብዳቤ የተቋማችንን ገጽታ ከመገንባት አንጻር የተለያዩ ዘርፈ ብዙ ተግባራት እያከናወኑ ነው ያለ ሲሆን ከነዚህ ተግባራት አንዱ የበጎ አድራጎት ተግባር መፈጸም ስለሆነ በሁሉም የተቋሙ ዋና መምሪያ ሰራተኞች ተግባራዊ የተደረገ መሆኑ ታውቆ ለወገን ደራሽነታችንን ለማረጋገጥ ከምናገኘው ወራዊ ደሞዝ በማዋጣት የዜግነት ኃላፊነታችን እንድንወጣ በተሰጠው አቅጣጫ መሰረት ሁሉም ሰራተኞችና አመራሮች ከፔሮል ተቀንሶ ለዚህ የተቀደሰ ተግባር ይውላል ተብለው ደብዳቤ የተለጠፈ ቢሆንም ስምምነታቸው እንዳልተጠየቀ ጭምር ገልጸዋል። በጉራጌ ዞን ጨምሮ በደቡብ ክልል አንዳንድ አካባቢዎች ዛሬም አዲሱ የደሞዝ ጭማሪ ያልደረሳቸው ሰራተኞች ቅሬታቸውን እያቀረቡ ሲሆን በሲዳማም ደሞዛቸው አላግባብ የተቆረጠባቸው ሰራተኞች ተቃውሟቸው የቀጠለ ሲሆን በክልሉ ከ22 በላይ ትምህርት ቤቶች መምህራን ስራ በማቆም አላግባብ የተቆረጠ ደሞዛቸው እንዲመለስ ከዚህ በኋላም ከፍላጎታቸው ውጪ ደሞዛቸው እንዳይቆረጥ ጥያቄ በማቅረብ ላይ ሲሆኑ አስተባባሪ የተባሉ መምህራንን የአገዛዙ ባለስልጣናት እያሳደዱ መሆናቸውን ከአካባቢ ወጣው ተጨማሪ መረጃ ይገልጻል። አገዛዙ ያደረገው የደሞዝ ጭማሪ እጅግ አነስተኛ በተለይም ለብዙሃኑ ሰራተኛ የኑሮ ውድነቱን ግንዛቤ ውስጥ ያላደረገ የብር የመግዛት አቅሙ መውደቁን ታሳቢ ያላደረገ በመሆኑ ለሰራተኛው ለጊዜው ማስታገሻነት እንጂ መሰረታዊ የልፋቱን ዋጋ ግምት ውስጥ ያስገባ አይደለም በሚል ቅሬታ አስቀድሞ ሲቀርብበት የነበረ ቢሆንም ይሄው ኢትዮጵያ ጤና ባለሙያዎች ንቅናቄ ውሻ ጆሮውን ቆርጠው ሲሰጡት ስጋ የሰጡት ይመስለዋል በሚል የገለጸው የደሞዝ ጭማሪም ተከትሎ ቅሬታዎች ቀጥለዋል። አገዛዙ የተለያዩ ታክሶችን ተግባራዊ ማድረጉን ተከትሎ የሰጠው ደሞዝ በተለያዩ አቅጣጫዎች ተመልሶ ወደ መንግስት ካዝና የሚገባ ሲሆን ሰራተኛው ራሱና ቤተሰቡን መመገብ አለመቻሉ ተደራጅቶና ተባብሮ አለመቆሙ ይሄው ችግር እንዲዘልቅ በችግር ውስጥ እንዲኖር አድርጎታል። ለመብቱ በጋራ ሊነሳ ይገባል በሚል በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። ዓለም አቀፉ ቀይ መስቀል ኮሚቴ በአማራና በኦሮሚያ ክልል የተማረኩ በርካታ ያገዛዙ ወታደሮች ተገቢውን ሕክምናና ድጋፍ እንዲያገኙ ዝምታ ሊመርጥ አይገባም በማለት ጀዋር መሐመድ ጥሪ አቅርበዋል። የጦር ምርኮኞችን በተመለከተ አስቸኳይ ጥሪ በሚል ለዓለም አቀፉ ቀይ መስቀል ድርጅት በማህበራዊ ገጹ ባቀረበው ጥያቄ በአማራና በኦሮሚያ ክልል ያሉ የአገዛዙ ምርኮኛ ወታደሮች የቆሰሉት ተገቢውን ሕክምና የሚያገኙበት ሁኔታ አለመኖሩን የፋኖ አመራሮች ከዚህ ቀደም ለዓለም አቀፉ ቀይ መስቀል እነዚሁን ምርኮኞች አስታኮ ያቀረቧቸው ጥሪዎች ተገቢውን ምላሽ አለማግኘታቸውን በማንሳት በአማራና ኦሮሚያ ክልል ያሉ የአገዛዙ ምርኮኛ ወታደሮች የቆሰሉትን ጨምሮ አስቸኳይ ድጋፍ እንዲደረግላቸው ለዓለም አቀፉ ቀይ መስቀል ጥሪ አቅርበዋል። በውጊያ ላይ በበርካታ የአማራና የኦሮሚያ አካባቢዎች የአገዛዙ ስልጣን አስጠባቂ ወታደሮች መማረካቸውንና ከተማረኩት ውስጥ የቆሰሉት እንዳሉ ተገቢውን ሕክምና አለማግኘታቸውን አንዳንዶቹ ምርኮኞች የሚቀመጡባቸው ካምፖች የድሮን ጥቃት ኢላማ መሆናቸውንና በአማራም ሆነ በኦሮሚያ ክልል የታጣቂ ኃይሎች አመራሮች እስካልፈቀዱ ድረስ ምርኮኞቹ ወደ ቤተሰቦቻቸው ስለማይሄዱ ዓለም አቀፉ ቀይ መስቀል ድርጅት ትኩረት ሊያደርግ ይገባል በማለት ጥሪ አቅርበዋል። በተለይም ከምርኮኞቹ መካከል የከፋ የመቁሰል አደጋ የደረሰባቸውን ጨምሮ ተገቢውን ሕክምና እያገኙ አለመሆናቸውን የጠቀሰው ጀዋር መሐመድ በተለይም ያሉባቸው አንዳንድ ካምፖች የድሮን ጥቃት ኢላማ ውስጥ መሆናቸው ጠቅሶ ህይወታቸው አደጋ ላይ ነው ሲል ጥሪ አቅርበዋል። ከዚህ ቀደም የታጣቂ ጀዋር መሐመድ በስም ያልጠቀሰውን የታጣቂ አዛዥ እነዚህን የጦር ምርኮኞች ለዓለም አቀፉ ቀይ መስቀል ድርጅት ለማስረከብ የተደረገው ጥረት እንዳልተሳካና በዓለም አቀፉ ቀይ መስቀል ድርጅት በኩል ምላሽ እንዳልተገኘ የሰጠውን አስተያየት ጭምር በይፋ ጠቅሷል። በአማራም ሆነ በኦሮሚያ ክልል ላሉ ታጣቂዎች ተገቢውን ሰብአዊ ድጋፍ በማድረግ የጦር ምርኮኞቹ በአማራም ሆነ በኦሮሚያ ክልል ላሉ የጦር ምርኮኞች ተገቢው ሰብአዊ ድጋፍ ሊደረግላቸው እንደሚገባ በዚሁ ጥሪ አቅርበዋል። ጀዋር መሐመድ ዓለም አቀፉ የሰብአዊ መብቶች ሕግን ዋቢ በማድረግ ዓለም አቀፉ ቀይ መስቀል ድርጅት ዝምታ ሊመርጥ እንደማይገባና እነዚህን የጦር ምርኮኞች ህይወታቸውን እንዲታደግ ተገቢው የሕክምና እርዳታ እንዲያገኙ የጦር ምርኮኞችን በተመለከተ ያለውን ዓለም አቀፍ ሕግ ጭምር በመጥቀስ ጥሪ አቅርበዋል። የዓለም አቀፉ ቀይ መስቀል ድርጅት ጣልቃ ገብነት የብዙዎችን የጦር ምርኮኞች ህይወት ሊታደግ እንደሚችል የጦር ምርኮኞቹ ድጋፍ አለማግኘታቸው ህይወታቸው አደጋ ላይ መውደቁንም ተከትሎ ከነሱ አልፎ ቤተሰቦቻቸውን ጭምር የሚጎዳ መሆኑን ጠቅሶ ጥሪ አቅርበዋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል አፋባሃስ ምስራቅ አማራ ቀጠና ምኒልክ ዕዝ ያወጀውን ዘመቻ አርበኛ አደም አሊ አባናደው ተከትሎ ከመስከረም 14 ቀን 2018 ጀምሮ ላለፉት 2 ሳምንታት በላይ እየተደረጉ ባሉ ወታደራዊ ጥቃቶች በመጀመሪያው ቀን ወታደራዊ ዘመቻ ብቻ በመቶ የሚቆጠሩ የአብይ አገዛዝ ስልጣን አስጠባቂ ወታደሮች እጃቸውን አንከርፍፈው የተማረኩ ሲሆን ከነዚህ ውስጥ ቁስለኞችም ጭምር እንዳሉና የአማራ ፋኖ ብሔራዊ ኃይል
ምስራቅ አማራ ቀጠና ምኒልክ ዕዝ ዋና መሪና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ምሬ ወዳጆ በጊዜው ለቀይ መስቀል ጥሪ አቅርቦ እንደነበር አይዘነጋም። በተመሳሳይ በቅርቡ የኦነግ ሰራዊት በኦሮሚያ የሚያደርጋቸውን እንቅስቃሴዎች ተከትሎ የኦሮሚያ ልዩ ኃይልን ጨምሮ የአገዛዙ ስልጣን አስጠባቂ ወታደሮችን መማረኩን አልፎ አልፎ በሚወጡ ሪፖርቶች ሲጠቀስ ቆይቷል። ይህ በእንዲህ እንዳለ ጸረ ህዝብ ከሆነው የብልጽግና ስርዓት ጎን ተሰልፈው ሲዋጉ ቆስለው የማረክናቸው ምርኮኞች ለተሻለ ሕክምና ለዓለም አቀፉ ቀይ መስቀል አስረክበናል በማለት ዶክተር አቡበከር ሰይድ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ጤና መምሪያ ዋና ኃላፊ 16 በከፍተኛ ደረጃ የቆሰሉ ምርኮኞችን ለዓለም አቀፉ ቀይ መስቀል ማስረከባቸውን በስም ዝርዝሩ አስታውቋል። ኢትዮጵያ በሁለት ወራት ውስጥ ለዓለም ገበያ ካቀረበችው 80,000 ሜትሪክ ቶን ቡና ምርትም ከግማሽ ሚሊዮን የአሜሪካን ዶላር በላይ ገቢ ማግኘቷም ተገለጸ። ህንድ ለቡና ዋጋ ላይ መጨመሯም ለኢትዮጵያ ቡና ላኪዎች መልካም እድል ፈጥሯልም ተባለ። የኢትዮጵያ ቡናና ሻይ ልማት ባለስልጣን እንደገለጸው ባለፉት ሁለት ወራት ውስጥ 80,000 ሜትሪክ ቶን ቡና ለውጭ ገበያም ቀርቦ ወደ 546 ሚሊዮን የአሜሪካን ዶላር ገቢም ተገኝቷል ብሏል። ባለፈው ዓመትም 470,000 ቶን ቡና በመላክ 2.2 ቢሊዮን የአሜሪካን ዶላር ማግኘቷ የተገለጸው ኢትዮጵያ የውጭ ቡና ገበያዋን ከፍ ካደረገላት መካከል አዲስ የቡና ማጠቢያና ደረጃ ምደባ ማዕከላት በጥራት መከፈቱ የቡና ላኪዎች በራሳቸው መንገድ ለዓለም ገበያ በማቅረብ እንዲሸጡ እድል መሰጠቱ የቡና ቁጥጥር ማዕከል ላይ ሳይሆን ቡና አምራቾች ማሳ ጀምሮ እንዲሆን መደረጉ ለቡና ጥራት የሽያጭ ሰንሰለት መልካም አጋጣሚ እንደፈጠረ ተገልጿል። በቀጣይነትም ወደ 600,000 ቶን ቡና በመላክ ወደ 3 ቢሊዮን የአሜሪካን ዶላር ለማግኘት መታቀዱ ዘገባው ገልጿል። በተያያዘ ቡና ነክ ዜና የህንድ ቡና ላኪዎች ማህበር ፕሬዝዳንት ራምሺም ራጃ ሰሞኑን በሰጡት አስተያየት ለዓለም ገበያ ሮቦስታ የተባለውን የቡና አይነት የምታቀርበው ህንድ የዋጋ ጭማሪ በማድረጓ ኢትዮጵያና ኡጋንዳ የመሳሰሉ የቡና ላኪ ሀገራት የመሸጫ ዋጋቸውን ዝቅ በማድረጋቸው ገበያ ውስጥ ብርቱ ተፎካካሪ ለመሆን መቻላቸውን ገልጸዋል። እንደ ፕሬዝዳንቱ ገለጻ በአውሮፓ ውስጥ በአሁኑ ወቅት ዝቅተኛ ዋጋ ያለው የኡጋንዳ ቡና ሸማቾች ለመግዛት እንደሚፈልጉ በመካከለኛው ምስራቅ አገራት ደግሞ የኢትዮጵያ ቡና ከህንድ ቡና የተሻለ ተቀባይነት ወይም ተፎካካሪ አግኝቷልም ብለዋል። ኮፊ አረቢካም የተባለው የቡና ዝርያ መገኛና ዋነኛ ላኪ የሆነችው ኢትዮጵያ ከቡና ሽያጭ ከምታገኘው ከ30 እስከ 35% ገቢ ባሻገር ከ11 ሚሊዮን በላይ ዜጎቿ ከቡና ጋር የተቆራኘ ህይወት እንዳላቸው መረጃዎች ይገልጻሉ። በኦሮሚያ ክልል ሰሜን ሸዋ ዞን ወራጃ አርሶ ወረዳ ግርሚ ጎባ ቀበሌ ትላንት ለሊት ታጣቂዎች ያደረሱት በተባለው ጥቃት የንጹሃን ህይወት ማለፉ ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ወራጃ አርሶ ወረዳ ግርሚ ጎባ ቀበሌ ትላንት መስከረም 29 ቀን 2018 ዓ.ም ታጣቂዎች ድንገተኛ ጥቃት ማድረሳቸውና ለሊት በመሆኑ የታጣቂዎቹን ማንነት አላወቅንም ያሉ የአካባቢው ነዋሪዎች ታጣቂዎች አዘናግተው አደረሱት በተባለው በዚህ ጥቃት በርካታ የገበሬ ማህበር ቤቶች መቃጠላቸውን፣ ታግተው የተወሰዱ ሰዎች እንዲሁም የተዘረፉ ንብረቶች መኖራቸውን ተጎጂዎችና አካባቢው ባለስልጣናት ጠቅሶ ዲደብሊው ዘግበዋል። ትላንት ሊነጋጋ ሲል ተጀመረ በተባለው ጥቃት ሰሜን ሸዋ ዞን ወራጃ አርሶ ወረዳ ግርሚ ጎባ ቀበሌ ዘባ በሚባል ልዩ ስፍራ ታጣቂዎቹ ባደረሱት በዚሁ ጥቃት ከፍተኛ ጉዳት መድረሱን የአካባቢው ነዋሪ የዓይን እማኞች የገለጹ ሲሆን ከትላንቱ ማለዳ ጥቃት መትረፋቸውን የገለጹ አስተያየት የሰጡ የዓይን እማኝ የአካባቢው ነዋሪ ከንጋቱ 11 ሰዓት ላይ ከየት መጣ የማይባልና በማያውቁት የታጠቀ ቡድን በደረሰው ድንገተኛ ጥቃት የሰዎች ህይወት አልፏል፣ ንብረትም በከፊል ወድሟል። ሌላውም በጥቃት አድራሾቹ ታጣቂዎች ተወስዷል። ለደህንነታቸው ሲባል ስማቸውን ከመጥቀስ የተቆጠቡት አስተያየት ሰጪ የዓይን እማኝ አካባቢ ነዋሪ በተኛንበት ስለያዙን የጥቃት አድራሾቹን ታጣቂዎች ማንነት አናውቅም በማለት መናገራቸውን ይኸው ዘገባ ጠቅሷል። በትላንቱ ጥቃት 4 ሰዎች ሞተው 4 ሰዎች ታግተው ሲወሰዱ በግምት ከ150 በላይ ቤቶች በታጣቂዎቹ በቃጠሎ እንዲወድሙ መደረጋቸውም ተጠቅሷል። በጥቃቱ የተገደሉት ትላንት በአካባቢው በሚገኘው ሀሮ መድኃኔዓለም መቀበራቸውን የገለጹ የዓይን እማኝ ታግተው የተወሰዱትን ግን ምን ውስጥ እንዳሉ እስካሁን እንደማያውቋቸው ገልጸዋል። አንዲት እናትና አባቷን ይዘዋት ሄደዋል፣ ሌሎች ደግሞ ከብቶቻቸው ነርተውባቸዋል፣ ባለቤቶቹንም አብረው ይዘዋቸው ሄደዋል በማለት ታግተው የተወሰዱት ያሉበትን ሁኔታ ማወቅ እንዳልቻሉም ገልጸዋል። አካባቢው ላይ የተፈጠረውን አለመረጋጋት ተከትሎ በርካታ የቀበሌዋ ነዋሪዎች መኖሪያ አካባቢያቸውን ለቀው ወደ ወረዳዋ ዋና ከተማ ጎሃ ጽዮን
መሸሻቸው ተገልጿል። የጥቃቱ መደጋገምን ተከትሎ ከፍተኛ ስጋት ላይ ከወደቁት ነዋሪዎች ከአካባቢው ቤተሰቦቻቸውን እያሸሹ መሆኑን የገለጹት አስተያየት ሰጪ የአካባቢው ነዋሪ ጥቃቶቹ በተደጋጋሚ የሚከሰቱ የሆኑ የሚያደርሰውም ጉዳት እየከፋ መሆኑን በተለያዩ ጊዜ ዛሬ 3 ወሩም 9 ሰዎችን ገድለዋል በማለት በትላንትና የተፈጠረ ጥቃትም ሰዎች በተኙበት ወደ 200 ቤቶች መቃጠላቸውን በርካታ የገበሬ ማህበሩ ከብቶች በታጣቂዎቹ መነዳታቸውን ገልጸው ታግተው የተወሰዱ ሰዎች ቁጥር ለጊዜው እንደማይታወቅ የስም ዝርዝራቸውን በመጥቀስ 4 ሰዎች በዚሁ በትላንቱ ጥቃት መገደላቸውን ጭምር እኚሁ ዓይን እማኝ መግለጻቸውን ዘገባው ጠቅሷል። ጥቃቱን ያደረሰው ሸኔ ነው ሲሉ የገለጹት እኚህ አስተያየት ሰጪ መሄጃ የሌለው ያሉት ህዝቡ ከዚህ በፊትም ግንቦት ወር ላይ በተመሳሳይ ሁኔታ ታጣቂዎች በደፈጣ ባደረሱት ጥቃት የ9 ሰዎች ህይወት ማለፉን አስታውሰዋል። ሌላ አካባቢው ነዋሪ አስተያየት ሰጪ ትላንት ማለዳ በተኛንበት ተኩስ ጀመሩ። ኦነግ ሸኔ የሚባሉ ታጣቂዎች ናቸው። በዚያ ሰዓት ሰው ተደናገጠና 4 ሰው ተጎዳብን ሲሉ አምናም በተመሳሳይ ሁኔታ አጋምሳ በምትባል የአካባቢው ጎጥ ላይ በተፈጸመ ጥቃት 7 ሰዎች መገደላቸውን አስታውሰዋል። በትላንቱ ጥቃት የመንግስት ጸጥታ አካላት በሰዓቱ አካባቢው ላይ አለመድረሳቸውን የገለጹት አስተያየት ሰጪ የአካባቢው ነዋሪ በርካታ ሰው አሁን ላይ አካባቢው የተሰደደ ቢሆንም መግቢያ ግን የሌለው ማህበረሰብ ነው ሲሉ የመፍትሄ ያለ ሲሉ ጥሪ ማድረጋቸውንም ይኸው ዘገባ ጠቅሷል። ከዚህ ቀደም ጀዋር መሐመድ አብይ አህመድ ቤተ መንግስት ጠርቶ እንዳስፈራራው በገለጸበት አስተያየቱ በአገሪቱ የተለያዩ አካባቢዎች አለመረጋጋቶች መኖራቸውን ምክንያት በማድረግ አብይ አህመድ ግድ እንደማይሰጠውና እንደ ኢራቅ ግሪን ዞን ውስጥ እንኖራለን ብሎ እንደሚያስብ በ100 ኪሎ ሜትር ራዲየስ ውስጥ በጠመንጃ አጥሮ ስለቀረው ጉዳይ አያገባኝም በሚል ስልጣኑን ለማስቀጠል እንደሚፈልግ በጊዜው ምስክርነት መስጠቱ አይዘነጋም። በኢትዮጵያና በኤርትራ መንግስታት መካከል አዲስ ጦርነት ከተነሳም ከግብጽ በቀር ማንም አያተርፍም ሲሉ አንድ የቀድሞ የአሜሪካ አንጋፋ ዲፕሎማት አስጠነቀቁ። ኢትዮጵያና ኤርትራ የትግራይ ታጣቂዎችና የአማራ ታጣቂዎችም ወደ ጦርነት ሊገቡ ነው የሚል ዜናም ከአፍሪካ ቀንድም እየተሰማ መሆኑን አሳሳቢ ዜና ያሉትም በቀድሞ በአፍሪካ የአሜሪካ ጉዳይ ሹም በኢትዮጵያ አሜሪካ አምባሳደር የነበሩትም ቲቦር ናጄ በማህበራዊ ትስስር ኤክስ ገጻቸው እንደገለጹትም በአፍሪካ ቀንድ ማንኛውም አዲስ ጦርነት ከተጀመረ ለሁሉም አግባብነት ያላቸው ወገኖች ማለትም ለኢትዮጵያ መንግስት፣ ለኤርትራ መንግስት፣ ለአማራ ታጣቂዎችና ለትግራይ ታጣቂዎች ጉዳት ይኖረዋል። እነዚህ ወገኖች የጦርነቱ ተጎጆችም ሲሆኑ ግብጽ በበኩሏም ተስቃለች በማለት አምባሳደር ቲቦር ኤርትራ ልትወረኝ በዝግጅት ላይ ነች የሚለውን አቤቱታም የኢትዮጵያ ውጪ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 2 ለተባበሩት መንግስታት የላኩትን ደብዳቤም ዋቢ አድርገው አሜሪካው ዲፕሎማት ቲቦር ናጄም ስጋት አዘል ማስጠንቀቂያም መልእክታቸውን አስተላልፈዋል። የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጥምዶ የተሰኘ ግንባር በመፍጠር ሊወጉኝ እየተንቀሳቀሱ ናቸው ለሚለው ወቀሳም የኤርትራ መንግስት የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው የኢትዮጵያ መንግስት በኤርትራ ሊወረር ነው በማለት የቀረበው አቤቱታ አስገራሚና ጅራፍ ራሱ ገርፎ ራሱ ይጮሃል አይነት ነው። የኢትዮጵያ ገዢ ፓርቲ ብልጽግና ካለፉት 2 ዓመታት ወዲህ በየቀኑ በቀይ ባህር በኩል ቢቻል በህጋዊ መንገድ ካልሆነ በወታደራዊ ኃይል የሚል ፖለቲካ አዘል ፖሊሲውን በማቅረብ በከፍተኛ የፕሮፓጋንዳና የተንኳሽነት ዘመቻ ላይ ተጠምዷል በማለት ውንጀላውን አጣጥለዋል። ከኤርትራ መንግስት ጋር ጥምዶ የተባለ ግንባር በመፍጠር እየተንቀሳቀሰ ነው የሚል ወቀሳ የቀረበበት ህዝባዊ ወያነ ሓርነት ትግራይ ህወሓት ለመንግስታቱ ድርጅት በላከው ደብዳቤ የቀረበው ውንጀላ ሐሰተኛ ነው፣ የፌደራል መንግስቱ የፕሪቶሪያውን የሰላም ስምምነትን በተደጋጋሚ ጊዜያት በመጣስም ዛሬ ላይ ማዘናጊያ ነው እያቀረበ ያለው፣ የፌደራል መንግስቱ በመሰረተ አልባ ክሶች አመካኝቶ ሌላ ዙር ጦርነት በክልላችን ሊከፍትም እየተዘጋጀ ነው ሲል ህወሓትም ምላሽ መስጠቱ መዘገባችን ይታወሳል። በዘመቻ አርበኛ አደማሊ አባናደው ሰሞኑን አገዛዙ እየደረሰበት ያለው ወታደራዊ ሽንፈት ተከትሎ የአብይ መጨረሻ የአገዛዙን ደጋፊዎች ማሳሰብ መጀመሩን በአደባባይ የሚሰጧቸውን አስተያየቶች መሰረት በማድረግ በማህበራዊ ሚዲያ መወያያ ሆኗል። በአማራ ህዝብ ላይ በብሪት ጦርነት ያወጀውና አማራ ህዝብን በመካድ አማራን ትጥቅ አስፈታለሁ፣ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል በ3 ወራት አቅደው የገቡበት ጦርነት ሰላማዊ ሰዎችን እየጨፈጨፉ መሰረተ ልማቶችን እያወደሙ የአማራ ህዝብ ለማንበርከክ ያደረጉት እንቅስቃሴ ዛሬም ያልተሳካ ሲሆን የአማራ ህዝብ በፋኖ ልጆቹ ያደረገ ያለው ተጋድሎ በተለይም በቅርቡ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በዘመቻ አርበኛ አደማሊ አባናደው በአገዛዙ ጦር ላይ ወሰደውን ወታደራዊ እርምጃ ተከትሎ ከፍተኛ ድል መቀዳጀቱ በስርዓቱ ደጋፊዎችና የቅርብ ሰዎች ጭምር ስጋት የፈጠረ ሲሆን የባለስልጣናቱ ስጋት ወደ ደጋፊዎቻቸው ተጋብቷል የሚሉ አስተያየቶች መሰጠት ተጀምረዋል። በረከት ገበሬዋ የተባለችው ለአገዛዙ ቅርብ ናቸው ከተባሉ
ባለሀብቶች አንዷ አብይ አህመድ ከሌለች ሀገር ምን ትሆናለች በማለት በማህበራዊ ገጿ ከሷ እድሜ ተቀንሶ ለሱ እንዲሰጠው እስከ መመኘት የደረሰችበት የግሏ ብቻ ሳይሆን የአገዛዙ ሰዎች እየደረሰባቸው ያለው ስጋት ሲሆን ቀደም ሲል የብልጽግናው አገዛዝ የማህበራዊ ሚዲያ ፈቀላጤዎች ጭምር አብይ አህመድ ሺህ ዓመት ይነግሳል የሚነቀንቀው የለም የሚለው ፉከራቸው የሰሞኑ የፋኖ የተቀናጀና የተናበበ ወታደራዊ እንቅስቃሴን ተከትሎ እየተፍረከረኩ መምጣታቸውን ስጋቱ ካገዛዙ ወታደራዊ አዛዦችና የፖለቲካ መሪዎች አልፎ ደጋፊዎቻቸውንም እያሳሰበ መምጣቱ ማሳያ መሆኑ ተገልጿል። የባለሀብቷን አደርባይነት የሚያሳይ ቢሆንም በአጠቃላይ ሌሎችም ባይናገሩት እየደረሰባቸው ያለው ፍርሃት ከዚህ ቀደም መለስ ዜናዊ ከሌለ አገር ትተራመሳለች፣ ህወሓት በበላይነት ይቆጣጠር የነበረውን ኢህአዴግ ተከትሎ ስርዓቱ ከወደቀ አገሪቱ ብትንትኑ ያወጣል በሚል ህዝቡ ላይ ፍርሃት ለመፍጠር ሲሞክሩ የነበረ ሲሆን አሁንም አብይ አህመድ በውድቀቱ ዋዜማ ተመሳሳይ ስጋት እንደገባው በደጋፊዎቹ በኩል ማሰራጨት ጀምረዋል የሚሉ አስተያየቶችም ተከትለው ቀርበዋል። አንዳንዶች በቀጥታ አስተያየት የሰጠችውን የአገዛዙ ድጋፍ ከሚደረገላቸው ባለሀብቶች አንዷን በመውቀስ ጉዳዩን የግለሰብ ለማድረግ የሞከሩ ቢሆንም አጠቃላይ የስርዓቱ ሰዎችና የስርዓቱ ደጋፊዎች ሰሞኑን በቅርቡ ፋኖ እያደረጋቸው ያሉ የተጠናከሩ ወታደራዊ እንቅስቃሴዎች በአደባባይ የታዩ የአገዛዙ ምርኮኞች የሰጧቸው ምስክርነቶችና አገዛዙ በተቆጣጠራቸው መገናኛ ብዙሃን የሚያደርገው ቅስቀሳ ተቃራኒ እንደነበር በመረዳት የፋኖ እንቅስቃሴ ለስርዓቱ ስጋት መሆኑን ተደጋግሞ ሲገለጽ የነበረው በደጋፊዎቹ አንደበት መነገር መጀመሩ የአብይን ስልጣን ከአገሪቱ ህልውና ጋር ለማያያዝ የተሞከረበት ሙከራም ከዚህ ቀደም ከነበረው ጋር ተመሳሳይ መሆኑን አስተያየቶች ሲሰጡ አስተውለናል። አብይ አህመድ ሰላማዊ ሰዎችን እየጨፈጨፈ አገሪቱን በእርስ በርስ ጦርነትና በኢኮኖሚ ቀውስ እያናጋ ስልጣኑን አስቀጥሎ ለመሄድ ያደረገው እንቅስቃሴ ብዙ እንደማይዘልቅ ስርዓቱ ውስጥ ያሉ ባለስልጣናት ወታደራዊ አዛዦች ብቻ ሳይሆን ደጋፊዎቻቸውም ስጋት ላይ መውደቁ ግልጽ ማሳያም ተደርጎ ተቆጥሯል። ዓለም አቀፉ የሰላም የኖቤል ሽልማት ድርጅት የዘንድሮ ዓመትም ሽልማቱን ለቬንዙዌላ የተቋሚ ፓርቲ መሪም ለማሪያም ኮሬና ሰጠ። ሽልማቱን ለማግኘት ብርቱ ጥረት ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለም የሚፈልገው ፖለቲካ እንጂ ሰላም አይደለም በማለት ሽልማቱን በቃል አቀባያቸው በኩል አጣጥለውታል። መቀመጫውን በኖርዌይ ኦስሎ ከተማ ያደረገው የኖቤል ሽልማት ድርጅት 1 ሚሊዮን የአሜሪካን ዶላር የወርቅ ሜዳሊያና ዲፕሎማ የሚያሰጠውን ዓመታዊ ሽልማትን ለ58 ዓመቷም የኢንዱስትሪ ኢንጂነርና ፖለቲከኛ የቬንዙዌላ ተቋሚ ፓርቲ መሪም ሰጥቷቸዋል። የኖቤል ሽልማቱ ኮሚቴ ሊቀመንበር ጆርገን ዋትኒ ማሪያም የሰላም ሻምፒዮና ጀግና ናቸው። ማሪያ ማለት ነፍሳቸውን አሳልፈው ደከመኝ ሰለቸኝ ሳይሉ ለዲሞክራሲ መብት በቬንዙዌላ ውስጥ የታገሉ አምባገነናዊ ስርዓት ተገርስሶ ሰላማዊ ሽግግር መንግስት እንዲቋቋም የተጋደሉ የዲሞክራሲ አርበኛ ናቸው በማለትም አወድሰዋቸዋል። ካለፈው ምርጫም ጀምሮም ተሸሽገው የሚገኙት ማሪያም የሽልማቱን ወሬን ሲሰሙ ማመን ተስኗቸው በደስታ መፈንጠዛቸውን እና ደስታቸውንም ገልጸዋል። የአውሮፓ ህብረት፣ የጀርመን መንግስት፣ የተባበሩት መንግስታት የሰብአዊ መብት ቢሮ፣ የተለያዩ መንግስታዊና ዓለም አቀፋዊ ተቋማት ለኖቤል ተሸላሚዋ ማሪያም ያላቸውን አድናቆትና ደስታቸውን ገልጸዋል። ይበዚህ እንዳለ ከጥቂት ዓመታት ወዲህ የኖቤል ሽልማቱን ካላገኘው ሞቼ እገኛለሁ በኢትዮጵያና በግብጽ የ12 ቀኑን የእስራኤልና የኢራን በህንድና በፓኪስታን በሰርቢያና በኮሶቮ መካከል የተካሄዱ ወይም ሊካሄዱ የነበሩ 7 ጦርነቶችን ባለፉት 2 የስልጣን ዘመኖች አስቆሚያለሁ የሚል ሙግት ያቀረቡት በበርካታዎችም ዘንድ ያልተረጋገጡ መረጃዎችን ያሰራጩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዘንድሮ የኖቤል ሽልማት ባለማግኘታቸው አስተዳደራቸው ቅሬታውን ገልጿል። የነጩ ቤተ መንግስታቸው ቃል አቀባይ ስቲቨን ቼገን በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት ፕሬዝዳንት ዶናልድ ትራምፕ ልባቸው በሰባይነት የተሞላ ነው፣ እንደ እርሳቸው ለሰላምና ለሰባይነትም ሲል ጋራ ሸንተረር የሚወጣ ሰው የለም፣ ይህ የኖቤል ሽልማት ኮሚቴ የሰላም ማዕከል ሳይሆን የፖለቲካ መድረክ ነው በማለትም የኖቤል ሽልማቱ ድርጅትን ኮንነዋል። 244 ግለሰቦችና 94 ድርጅቶች በድምሩ 338 እጩዎችም የተካተቱበት የዘንድሮ የኖቤል ሽልማት ያለፋቸው የአሜሪካው ፕሬዝዳንት በእስራኤልና በፍልስጤሙ ሐማስ ታጣቂ ቡድን መካከል በዚህ ሳምንት ያስቆሙትም ለ2 ዓመትም ከ2 ቀን የዘለቀው ደም አፋሳሽ ጦርነትም ለሚቀጥለው ዓመትም ብርቱም ተፎካካሪነትም ሊያበቃቸው ይችላልም ተብሏል። ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋብኃ የወሎ ምኒልክ እዝ የተካሄደውን አካባቢን ነፃ ማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ወርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን
በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ሕፃናትን፣ እናቶችንና በአጠቃላይ ንጹሃን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉትን መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዲያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት 5 አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምጽ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025 ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451 ሰዓት 9 AM ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዳያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።